ሊጡን ያቦካሉ ሊጡን እንደ ሴት ብልት ይገናኙታል እስልምና ይፈቅዳል ምናምን ብሎ እኔ ዳቦ ፎይ ስለሚባል ወንድማችን እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላታ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስላማዊ መንግስት የመሰረቱባት ወይም ደግሞ እስላማዊ ስርዓት ያሰፈኑባት መዲና የምትባለው ከተማ ናት። እዛ ውስጥ መዲና ሙስሊሞች ብቻ አልነበረም የሚኖሩት፣ አይሁዶች ነበሩ፣ ሌላ እምነት ተከታዮች ነበሩ። ቀኑ ሳይመሽ የሞት ቀን ሳይመጣ አሊያም ደግሞ ቂያማ ከመቆሙ በፊት ሁላችሁም ወደ አላህ ተመለሱ። የኢቢኤስ ባለቤቶች ከብርቱካን ጋር በተያያዘ በፖሊስ ትፈልጋላችሁ ተብለው ብርቱካን ተመስገን መታሰሯ ተሰማ። ከእሁድ ዕለት ጀምሮ ፕሮግራሟ በኢቢኤስ ቴሌቪዥን ከተሰራጨ በኋላ እጅግ መነጋገሪያ ሆና የቆየችው ብርቱካን መታሰሯን የዘሀበሻ የፖሊስ ምንጭ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻና ሰላም ፍቅር ጤና ያላችሁበት ዳንበሉ በሁላችሁ ነው ይሰነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡን ነው ነባሮች ነው ቻናል በሙሉላችን ቪዲዮ በላይክ እንጀምራለን። ለእስላሞች አለ ከመሰተ የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ነው። ዛሬ እንግዲህ ምርጥ ቪዲዮዎችን ይዤ ነው የቀረብኩት። 27ኛው የረመዳን ሌሊት በአዲስ አበባ እንግዲህ እጅግ በጣም በደማቅ ሁኔታ ነው ያለፈው። እንግዲህ 27ኛው ሌሊት ያው ለይለቱል ቀድር ከመጠበቅባቸው ምርጥ ቀናቶች ውስጥ አንዱ ነው። ረመዳኑ ሳናቀው አለቀብን። እስቲ ስለ ረመዳኑ ማለቅን አስመልክቶ የምትሉት ነገር ካለ ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ ወስዳችሁ ግን በ27ኛው ሌሊት በሐረም ታሪክ ተሰርቷል። اللهم إنك عفو تحب العفو فاعف عنا الله أكبر ሙስሊሞች አዲስ ክብረ ወሰን አስመዝግበናል። በትላንትናው 27ኛው ሌሊት በረሱላችን ሰለላሁ ዐለይሂ ወሰለም ሀገር መካ በሐረም መስጂድ በአንድ ቀን በአንድ ስፍራ ብቻ ከ3.5 ሚሊዮን በላይ ሰዎች በመስገድ አዲስ ክብረ ወሰን ተመዝግቧል። ሱብሃንአላህ። በጣም ያስገርመው ደግሞ ስለ እስልምና ጥሩ ማይናገሩ የዓለም ተጽዕኖ ፈጣሪ ሚዲያዎች በሙሉ ሳይፈልጉ በግድ ሲዘግቡት ነበር። በሌላ አስደሳች ዜና ደግሞ ታሪካዊው አልአቅሳ መስጂድ በትላንትናው ዕለት በ27ኛው ሌሊት እንዲሆነው አምሽተው ነበር። አላሁ አክበር እያላችሁ ኮሜንት አስቀምጡ። በደንብ ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳርሱት። አላሁ አክበር አላሁ አክበር። ሙስሊሙ ማህበረሰብ በስቷል ማለት ነው በአለም ላይ። እንግዲህ እንደሰማችሁትኝ ወደ 4 ሚሊዮን አካባቢ ሰዎች በአንድ ጊዜ መስጊዱል ሐረም ላይ ተገኝተው እንግዲህ የለይለቱል ቀድር ሌሊትን እንግዲህ በደማቅ ሁኔታ ዱዓ በማድረግ ወደ አላህ Subhanahu Wa Ta'ala በመተናነስ አሳልፈዋል። አላህ ለይለቱል ቀድርን ከተቀበላቸው ካገኙ ሰዎች አድርገን ረመዳናችንም አላህ ይቀበለን። ወደ ቀጣይ ቪዲዮ ወስዳችኋለሁ። እንግዲህ በዛው በለይለቱል ቀድር ቀንም እንደዚህ አይነት ቪዲዮዎች ተሰራጩ ነበር። كل من تبعنا فلوس جنة 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 اليوم جنة يا رب يا رب جنة يا رب جنة يا رب ፍሉስ በጣም የተለመደ ነገር ሆኗል። አይ ቲንክ ቀልድ ባይሆን ጥሩ ነው ብዬ አስባለሁ። የሰው ልጅ ገንዘብን መጠየቅ አለበት፣ ነገር ግን በቅድሚያ ጀነትን መጠየቅ አለበት። በተለይ ደግሞ አላህ የሚወደው ቦታ ላይ ሲሆን ለአኺራው ዱዓ ማድረግ አለበት እንጂ እንደዚህ አይነት ቀልዶች ባይበዙ ጥሩ ነው። ነገር ግን ያው ገንዘብ ዱንያም መጠየቅ ተጨማሪ ነገር አስፈላጊ ነው። በዱንያም በአኺራም አላህ ውጤታማ ያደርገን። ኡስታዞቻችንን ፍቅር ላሳያችሁ። ማሻአላህ 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 ወላሂ ያምርባቸዋል። እንግዲህ አላህ ሀያታቸውን ረጅም ያደርገው። አላህ Subhanahu Wa Ta'ala እድሜያቸውን እንግዲህ ረጅም አድርጎ ለኡማው በደንብ ከዚህ በላይ የሚጠቅሙ አድርጋቸው። እንግዲህ ለአላህ ብለን እንወዳቸዋለን እንላለኝ። ወደ ቀጣይ ቪዲዮ ወስዳችኋለሁ። እንግዲህ ፎይ ቁርአኑ ላይ ያለውን ነገር አወራ መሰለኝ ብላ ታወራለች። ፎይ ስለሚባል ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት። አላውቀውም ነበርና ምን ታዘብኩኝ በሰላችሁ? በጣም ያፈርኩበትን ነገር 400,000 ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል በመሰለኝና በደሳለኝ ነው የሚያወሩት ብዙ ጊዜ ማለት ነው። ቁርአን ላይ አይደለም ግለሰቡ ከሐዲስ ላይ ነበር። ሐዲስ ላይ የሌለን ነገር ማለት ነው። ሐዲስ ቁጥር ቡሃሪ ምናምን ይልና የሌለ ቁጥር አምጥቶ ሐዲስ ላይ የተጻፈውን እያወነባበረ እያቀነባበረ እንግዲህ በውሸት
እስልምናን ሲሳደብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያንቋሽሽ ነበር። ዘመድኩም ነቀለ የተባለው ግለሰብም እንግዲህ የዚሁ የእፎይን ግለሰብ ንግግር ደግሞ ራሱ ተናግሮታል። ለዛ ምላሽ ሰጥቷል። ሊጡን ያቦካሉ፣ ሊጡን እንደ ሴት ብልት ይገናኙታል፣ እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገ እንደነዚህ አይነት መረጃ የኋላ ኪስ አድርገው እንቶ ፈንቶ ወሬ ለሚያወሩ ሰዎች ጥቅላዊ የሆነ ምላሽን እንስ አላሁ ሱብሓነሁ ወተዓላ የአማኞችን ባህሪ አስመልክቶ በሱረቱል ሙሚኑ ላይ ምዕራፍ 23 ከቁጥር 1 ጀምራችሁ ስታነቡት አማኞች የሚያንጸባርቁትን ባህሪ የተላበሱትን ማንነት ከተናገረ በኋላ ቁጥር 5 ላይ እንዲህ በማለት ይናገራል። እነርሱ ብልቶቻቸውን ጠባቂዎች የሆኑት አገኙ። መዳንን የሚያገኙት ነጃን የሚወጡት እነማን ናቸው ስንል ብልቶቻቸውን የሚጠብቁ ብልቶቻቸው ከሚስቶቻቸው ውጪ በዝሙት ላይ የማይጥሉ ሰዎችን ጀነት እንደሚያገኙ በሱረቱል ሙሚኑን ምዕራፍ 23 ከቁጥር 1 ጀምራችሁ ስታነቡ ታገኛላችሁ። መልእክተኛው አለይሂ ሰላቱ ወሰለም በሐዲሳቸው ላይ ሰሂህ ሙስሊም ላይ 1400 በተዘገበው ዘገባቸው ላይ እንዲህ በማለት ይናገራሉ። እናንተ ወጣቶች ሆይ አቅም ያለው ማስተዳደር የቻለ ያግባ፣ ማግባቱ ለዓይኑ ግድብ ነውና ለብልቱ ደግሞ ጠባቂ ነውና ዝሙት ላይ እንዳይወድቅ። ካልሆነስ ሊጥ ምናምን ብለዋል አይደለም፣ ይጹም። ስሜቱ በምን ይግደለው? በጾም ብለው መልእክተኛው አለይሂ ሰላቱ ወሰለም እንዲህ አይነትን መፍትሄ ሰጡ እንጂ እነሱ እንደሚሉት አይደለም። ስለ እንደነዚህ አይነት ወሬዎች ከተነሳ አይቀር አንድ ነገር ለምን አነግራችሁ? ምራቅ ሴት ልጅን ያስረግዛል። ደነገጣችኋ? አደንግጡ። በድርሳነ ኡራይል ላይ ዘካቲት ላይ እንዲህ በማለት ይናገራል። እስቲ አብረን እናንባው። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለሚተዋወቁ ሁለቱም አፍ ላፍ ገጥመው ተሳሳሙ። ኢማጂን ሴት ለሴት ማለት ነው። ያን ጊዜም በመንገድ ያገኘቻት ሴትየዋ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰች ሴት ምራቅ ባልጸነሰች ሴት አፍ ገባና ከወንዝ ሳትገናኝ በዚሁ ብቻ ጸነሰች ይላል። አጂብ ማብራሪያ ያስፈልገው። ግልጽ ነው አይደለ? ምንም ማድረግ አይቻልም። ስለዚህ ጉዳይ ከተነሳ አይቀር 2022 ላይ ቢቢሲ ይዞት የወጣ አንድ ዜና ነበር። የካቶሊክ ሊቀ ጳጳስ የሆኑ አንድ ማስጠንቀቂያ ለመነኮሳትና ለቄሶች አንድ መግለጫ አውጥተው ነበር። እንደምትመለከቱ የወሲብ ቪዲዮ እያዩ ራሳቸውን እንደሚያረኩ ማለት ነው። እንግዲህ ማናቸው እንዲህ ያሉት? ታላቅ የሆነ ሊቀ ጳጳስ ማለት ነው። እንዲህ አይነትም ማስጠንቀቂያ ይሰጡ ነበርና መጀመሪያ እንትን ብትሉ አይሻልም? ወዳጆቼ እንዲህ አይነት ነገር ብታጸዱ አይሻልም? ዘመድኩን ነቀለን እንደሰማችሁት ነው። ፈጽሞ በእስልምና የሌለን ነገር አምጥቶ እየቀጠፈ ነው። ይህ ስራው እንደሱ አይነት ያሉ ብዙ ነቀሎችን ያስደስታል እንጂ ስማርት ጭንቅላት ያላቸውን በአካዳሚካሊ የሚያምኑ ሰዎችን አያሳምንም። አካዳሚ የሆነ ሰው ግብረገብነት ያለው በማንበብ መረጃዎችን በማረጋገጥ የሚያምን ነው። ይህን የሚያደርገው ምንድን ነው? መቼም የክርስትናን ዶክትሪን መጽሐፍ ቅዱስን ገልጬ ኦርቶዶክስ ፕሮቴስታንት ብዬ ኢየሱስ እግዚአብሔር ነው ማርያም እግዚአብሔርን ወለደች ብዬ አስተምራለሁ የሚለው ተስፋ ተሟጧል። ይህን ማህበረሰብ ስማርት የሆነ ማህበረሰብ አካዳሚካሊ የተማራ ማህበረሰብ ግብረገብነት ያለውን ክርስትና በእንደዚህ አይነት የወደቀ ስነ ምግባር ታድኑታላችሁ? ለወደፊት የምናይ ይሆናል። ለማንኛውም በእስልምና እጅግ ጸያፍ የሆነ ስራ ነው። በቁርአንም በሐዲስም አሳያችኋለሁ። ቁርአን ላይ አምላካችን አላህ በሱረቱ ኑር 31 ላይ ለምእመናን ንገራቸው፣ አይኖቻቸውን ይከልክሉ፣ ብልቶቻቸውን ይጠብቁ፣ ከዝሙት ራሳቸውን ጠብቁ። ነብያችን በሐዲስ ያሉትን ላሳያችሁ። ነቢያችን የተናገሩት ሐዲስ ደግሞ በሰሂህ አልቡኻሪ 1905 ላይ ያለላችሁ። አረበኛ ለማትችሉ ሄዳችሁ በእንግሊዘኛ ማንበብ ትችላላችሁ። ምንድን ያሉት ነቢያችን አለይሂ ሰላቱ ወሰላም መን ኢስተጣዐ አልበአ ፈሊተዘወጅ ፈኢነሁ አቅደቡ ሊልበሰረ ወሐሰኑ ሊልፈርጅ ወመን ለም የስተጢዕ ፈዐለይሂ ብስያም ፈኢነሁ ለሁ ዊጃ። ኦኬ፣ ማግባት ያልቻለ ይጹም፣ ጾም ስሜትን ይገራልና። የሚገርመው እኮ እንደነዚህ አይነት አስተሳሰብ በክርስትናው ማለት የክርስቲያኑ ማህበረሰብ እንደሚያስተምሩ ሙስሊሙ ማህበረሰብ ያንኑ ያስተምራል። እዚህ ጋር ተመልከቱ ሲያስተምሩ የነበረበት። በእስልምናውም እንደዚሁም የሃይማኖት አባቶቻችን የተከለከለ ጸያፍ እንደሆነ በትጋት ያስተምራሉ። ይሄው እዚህ ማየት ትችላላችሁ ገብታችሁ በዩቲዩብ። እነዚህ ግለሰቦች እንግዲህ እስልምና ላይ መጥፎ ነገር በመናገር እስልምና ዝቅ ቢያደርጉ መስሏቸዋል። እኛ ወደ ኢስላም እንጠራቸዋለን። አሪያችን ማን እንደሆነም ኡስታዝ አቡኪ ነግራቸዋል። እኔ ህይወት ሞዴል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። የህይወት ግቤ ነብዩ ጎረቤት መሆን ነው፣ ጀነት ላይ ያላህን ውዴታ ማግኘት ነው። እሱን ለማሳካት ነው እየለፋው እየሰራው ያለው። የህይወት ስኬት እንዲሆንና
እዛ ደረጃ እንድደርስ የምመኘው ያንን በማሳካት ላይ ነው። ያንን በማሳካቱ ሂደት ላይ መንገዱ ላይ ነኝ። አላህ እንደሚያሳካልኝ ተስፋ አደርጋለሁ። እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው የማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላታ አይደለም በፍጹም። በቃ ይሄ የምትወደውን ለኔ ልትመኛለህ። እኔ ክርስቲያን በሆን አንተ ደስተኛ ነህ። ምክንያቱም አቡበከር ይድናል ብለህ የምታምነው በክርስትና መስመር ስለሆነ እኔም አንተ እስልም ስትሆን ነው መዳን ነው ብትለው ብዬ ማለት ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምጠቀምበት መንገድ ግን ተቃራኒ ይሆናል። ዛሬ እኔ ሰው እስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም። እስልምና የሚባል ጠላት አለ ብሎ ነው ክርስትናው እንዲስል እየተደረገ ያለው። ሙስሊሞች ያንተ ጠላት ሊያጠፉ የቆሙልህ፣ ክርስቲያኖች ያንተ ጠላት ሊያጠፉ የቆሙልህ ተብሎ ነው ሰውን በማስፈራራት እምነቱ እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም ያደረግን፣ ፍቅርን እንዲኖር እምነቱን እንዲማር አይደለም። ይሄ ነው አሁን አደጋው ማህበረሰባችን ላይ የጠራ ነው። እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለ እምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው ነው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል መፈተሽ አለባቸው። እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው። እስልምናን ሳስተምር ቁርአንን ተከትዬ ነው ማስተምረው። መታየት መቻል አለበት። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚህ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ ምንላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይሄው ነው ለኛ ምልክቱ። ይሄንን መፈተሽ ካልቻልን 98 ነን 100% ነን የቁጥር ጉዳይ አይደለም ጉዳዩ። እኔ እንኳን 98 ነን ይሄን ያደረግን እኔ 50 ብንሆን ምን ልንሆን ነበር እንደዚህ ምናት። ዛሬም ድረስ ግን ይሄን እንለዋለን 98% ነን 90% በላይ አማኝ ህዝብ ነው አመነን ይሄን የሰራ ነው። ባናምን ምን ልናደርግ ነበር? እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም አይደል? ይሄንንም ደግሞ ሰምተን ከንፈራችንን መጠን እንደዚህ አይተን አልፈነዋል። አሁንም ማሞን ነገ እንዳይደገምም እየሰራን አይደለም። ተራውን እኔ ጋር መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት አይደለም። ለዚያ ነው ቆም ብሎ ማየት የሚፈልገው። እምነት አይደለም የእምነት ጉዳይ አይደለም አሁን እየሆነ ያለው። በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው። ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብዬ አምናለሁ። እውነት ነው። በጣም ድንቅ ሐሳብ ነው ኡስታዝ። እንግዲህ አድማጭ ተመልካቾቻችን በጣም ረባ አሪያችን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እንግዲህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ክብር እናንተ በተሰደባችሁት ቁጥር ከፍ እያለ ይገኛል። አላሁ አክበር። ገና የሚወለዱ ህፃናቶች በመሐመድ ስም ይሰየማሉ። ኢንሻአላህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናን እኛም በመከተል የእሳቸውን ታሪክም ለህዝብ እንግዲህ ለዘመናት እንደደረሰው ሁሉ አሁንም ለልጅ ልጆቻችን እናደርሳለን ኢንሻአላህ። ወደ ቀጣይ ቪዲዮ ወስዳችኋል። በጣም ያሳዝናል። ኢቢኤስ ቲቪ ላይ የምትሰራዋ ተዋናይ እንደዚሁም ደግሞ ኢቢኤስ ቲቪ ማናጀርና እንደዚሁም ኢቢኤስ ቲቪ ላይ ቀርባ እንግዲህ ብሶቷን የደረሰባትን ችግር የተናገረችው ብርቱካን የተባለች ሴት ይህች ማለት ነው መታሰራቸውን ሰምተናል። እነዚህ ሰዎች ለምን ታሰሩ? ታሪኳን በትንሹም ቢሆን ከዚህ በፊት አሰምቻችሁ ነበር። ይህች ሴት እንግዲህ ከዩኒቨርሲቲ ታግታ ተደፍራ ልጅ እንድትወልድ ተደርጋለች። ማህፀኗም በፌሮ በመጠቅጠቅ ትልቅ ጉዳት ደርሶባት ነበር እና ይህንን ታሪክ ኢቢኤስ ቲቪ ዘግቦት ነበር። የኢቢኤስ ቲቪ ጉዳይ እንዴት እንደዚህ ሊሆን ቻለ? የኢቢኤስ ባለቤቶች ከፖርቱጋል ጋር በተያያዘ በፖሊስ ትፈልጋላችሁ ተብለው ከተወሰዱ በኋላ እንዳልተለቀቁ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የኢቢኤስ ባለቤት በቅርቡ ሕክምናቸውን በጀርመን ሀገር አድርገው የተመለሱት አቶ አማንና እንደዚሁም ባለቤታቸው ደግሞ ድርጅቱን ስራ ዋና የሚያንቀሳቀሱት ወይዘሮ ማክዳ ከሌሎች የኢቢኤስ ሰራተኞች ጋር እንዲሁም ለጥያቄ ትፈልጋላችሁ በሚል በአዲስ አበባ ፌዴራል ፖሊስ ተጠርተው ነበረ። ይህ ዜና እስከተጠናቀረበት ጊዜ ድረስ እንዳልተለቀቁና በእስር ላይ እንደሚገኙ ነው የቤተሰብ ምንጮች የገለጹት። የኢቢኤስ ባለቤት አቶ አማን በሕክምና ላይ ቆይተው ይሄው ችግር በመጣበት ሰዓት ላይ ከባለቤታቸው ጋር ሆነው ጉዳዩን ለመፍታትና መግለጫውን ላይ እንዲወጣ ከትላንትና ስብሰባ ሲያደርጉ እንደነበረ ዘግበንላችሁ እንደነበረ የሚታወቅ ነው። ሆኖም ግን ፖሊስ ለጥያቄ ትፈልጋላችሁ ተብለው ታስረዋል።
ከዚህ ቀደም እንደዘገብንላችሁ ብርቱካን ራሷ ከታሰረች 2 ቀን አልፏታል። የሷ እናት የተባሉ ሰውና እንደዚሁም ባለቤቷ የፖሊስ ጋር ቀርበው ቃላቸውን እንደሰጡ ቀደም ሲል ዘግቤላችሁ እንደነበር ይታወቃል። ሌሎች ተጨማሪ መረጃዎችንም ነግራችኋለሁ። በነገራችን ላይ የኢቢኤስ ስራ አስኪያጅም ታስሯል ተብሏል። ሌሎችም እንግዲህ ያሉ መረጃዎችን ወደ እናንተ እናደርሳለን። ብርቱካን ተመስገን መታሰሯ ተሰማ። ከእሁድ ዕለት ጀምሮ ፕሮግራሟ በኢቢኤስ ቴሌቪዥን ከተሰራጨ በኋላ እጅግ መነጋገሪያ ሆና የቆየችው ብርቱካን መታሰሯን የዛሀበሻ የፖሊስ ምንጮች አረጋግጠዋል። በርካታ ሰዎች ስልኳ አይነሳም፣ የት ነው ያለችው፣ የደረሰችበት አይታወቅም ሲሉም ሲገልጹ የነበረ ሲሆን ዘሀበሻ ባደረገው ማጣራት በፌዴራል ፖሊስ እጅ ስር እንደምትገኝ አረጋግጠዋል። የፌዴራል ፖሊስ የምርመራ መዝገብ ከፍቶ እያጣራ መሆኑን የሚገልጹት ምንጮቻችን በዛሬው ዕለትም እናቷ ናቸው የተባሉ ሴትና እንደዚሁም ደግሞ ባለቤቷ ነው የተባለ ግለሰብ ለፖሊስ ቃል እንዲሰጡ መደረጉን ነግረውናል። እንደ ምንጮች ገለጻ በጉዳዩ ላይ ፖሊስ መግለጫ የሚሰጥ ሲሆን ምናልባትም የእናቷ ባለቤቷ ናቸው የተባሉ ሰዎችም ምስክርነትም ለሕዝብ ይፋ ሊያደርግ ይችላል ተብሏል። በብርቱካን ጉዳይ ላይ የፖለቲካ ፓርቲዎች መግለጫ አውጥተዋል። 4 የፖለቲካ ፓርቲዎች ማለትም ኢህአድ፣ ኢህአፓ፣ እናት ፓርቲና የአማራ ጊዮናዊ ንቅናቄ ባወጡት መግለጫ መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስ በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ወደ ዕለት እየከፋ ሄዷል ሲሉ መግለጫ ሰጥተዋል። ሆኖም ግን ብርቱካን በአሁን ሰዓት ላይ በፖሊስ ቁጥጥር ስር ሆና ምርመራ እየተደረገባት ነው። ተጨማሪ መረጃዎችን ይዘን እንቀርባለን። ኢቢኤስ ቲቪም ቪዲዮን ከዩቲዩብ ላይ አጥፍቶታል። ለምን? ውስጡ ላይ ምንድን ነው ያለው? ማለት ይሄ ነገር በደሏ ለምን ለመሸፈን ተሞከረ? ለምንስ ማናጀሩ የኢቢኤስ ቲቪ እና ይቺም እንግዲህ ተበዳይ ሴት ለምን ልትታሰር ቻለች? ይህ ጥያቄ እንግዲህ መልስ እንፈልጋለን። ሌሎች ተመልካቾችም እንግዲህ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሁሉም ነገር ለአላህ ምስጋና ይገባል። አልሐምዱሊላህ 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 ሙስሊም አድርጎ ፈጥሮን ሲያበቃ ወደ ሌላ አልቀየረን። አልሐምዱሊላህ እንዳቅማችን በዲናችን ላይ ላጸናን። አልሐምዱሊላህ እድሜ ሰጥቶ ለረመዳኑ ላበቃን። አልሐምዱሊላህ ጤና ሰጥቶን ሌሊቱን ሙሉ ለሱ ሰላት ላይ ላቆመን። አልሐምዱሊላህ በግንባራችን ተደፍተን እንድንለምነው ለወፈቀን። አልሐምዱሊላህ ስንጨነቅ ወደሱ እንጂ ወደ ኸምር ላልወሰደን። አልሐምዱሊላህ ስንለምነው የሚሰማ ጌታ ላለን። አልሐምዱሊላህ ለምነነው ቀና ስንል መረጋጋት ለሚሰማን። አልሐምዱሊላህ ዲነል ኢስላምን ከሁሉ መርጦ ለኛ ላላበሰን። አልሐምዱሊላህ ሺህ ጊዜ ብንለምነው የሚገባውን ያህል ማይሆንልን ብቻ አልሐምዱሊላህ። ረመዳኑ አለቀብን እንጂ ሁሉም ነገር መልካም ነበረ። ሙስሊሙ ማህበረሰብን ለማበጣበጥ፣ ሙስሊሙ ማህበረሰብ ለመጮቆን፣ ሙስሊሙ ማህበረሰብ ላይ በዚህ በረመዳን ችግር ለማምጣት ብዙ ሂደቶችን ተሂዷል። ነገር ግን አንዱም አልተሳካም፣ ከሽፏል። አልሐምዱሊላህ ዱዓና አድርግ እስከ መጨረሻው ድረስ እንዳይባርቅባቸው። ወደ ቀጣይ ቪዲዮ ወስዳችኋለሁ። ቀኑ ሳይመሽ ወደ አላህ ተመለሱ። ቀኑ ሳይመሽ የሞት ቀን ሳይመጣ አሊያም ደግሞ ቂያማ ከመቆሙ በፊት ሁላችሁም ወደ አላህ ተመለሱ። አንዱን አምላክ ሕያው የሆነውን አንድ አምላክ ነው ያለው። ይህ አንድ አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በሕያውነቱ ላይ ሞት የሌለበትን፣ በአምላክነቱ ላይ ሰውነት የሌለበትን፣ በጥበቃው ላይ እንቅልፍ የሌለበትን፣ በኃያልነቱ ላይ ድካም የሌለበትን፣ ምንም የማያወዛግብ አንዴ ሰው አንዴ አምላክ፣ አንዴ የሚተኛ አንዴ የማይተኛ፣ አንዴ የሚሞት አንዴ የማይሞት፣ አንዴ አንድም አንዴ ሁለትም ሶስትም እየተባለ የማይባልለት አንድ ብቸኛ የሆነ ዩኒቨርሱን የፈጠረው የዓለማቱን ጌታ አላህን በብቸኝነት እንድታመልኩ ጥሪያችን ነው። እስልምናን ተቀበሉ። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እወቁ። እስልምና እውነተኛና መለኮታዊ እምነት ነው። እናም እንግዲህ ሙስሊም ያልሆናችሁ ሰዎች ወደ ኢስላም ሳትመጡ ቂያማ እንዳይቆምባችሁ ብሎ ምርጥ መልእክትን አስተላልፏል። አላህ ሱብሓነሁ ወተዓላ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ እንጂ እንዳይገለን። እነሆ ወደ ቀጣይ ቪዲዮ ወስዳችኋለሁ። ከኋላ በኩል ግንኙነት ማድረግ ባልና ሚስቶች ይችላሉ ወይ? እኚህ የእስልምና መምህር ምን እንደሚሉ እንስማ። ከኋላ ወሲብ ማድረግ ይቻላል እያሉ ነው።
ሴቶቻችሁ እርሻዎቻችሁ ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈቱ ሐርተኩም አና ሺእቱም እርሻችሁ በፈለጋችሁበት አቅጣጫ ኑቶሎ ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም ይመቸኛል በመትለው። አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ይሉ ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። አሁን ደግሞ ሙሉውን ቪዲዮ እንስማው። ከኋላ ማለት ያው አንዳንድ መጥፎ ጭንቅላት ባላቸው ሰዎች ውስጥ ከኋላ ማለት መጀመሪያ የሚመጣባቸው ሌላ ነገር ስለሆነ ወይም የሚያውቁትን ነገር ስለሆነ ከኋላ ደግሞ ሲሉ ምን ማለት እንደሆነ ሙሉውን ቪዲዮ እንስማው። ከታጠቡ በኋላ ፈእቱሁነ ምን ሐይሱ አመረኩሙላህ አላህ ባዘዘው አቅጣጫ ድረሷቸው ማለት ምንድነው? ለግንኙነት አላህ የፈጠረው ቦታ አለ። ከዛ ውጭ ያለን አማራጭ መጠቀም ክልክል ነው ማለት። የወር አበባዋ በተቋረጠ ጊዜ ግንኙነት ከፈለጋችሁ አላህ የቀየሰውን መስመር ብቻ እንዳትስቱ እንጂ ቦታ እንዳትቀይሩ እንጂ ተፈቅዶላችኋል። ምን ሐይሱ አመረኩሙላህ። ለምን ሲባል ከግንኙነት ከሚፈለጉ ነገሮች መካከል አንዱ አዝመራ ማፍራት ነው፣ ልጅ ማግኘት ነው ማለት ነው በሌላ አባባል። ያ ደግሞ ያለ ቦታው ከሆነ አይገኝም። ይህንን የበለጠ በሚቀጥለው አያ ይገልጸዋል በማያሻማ ቋንቋ ማለት ነው። ሐይሱ አመረኩሙላህ አላህ ባዘዛችሁ አቅጣጫ ያለው ለምንድን ነው? የጋብቻው ዓላማ አዝመራ ማዝመር ስለሆነ ነው። ይሄ የሚያሳፍርም የሚያሻማም ነገር የለውም። ስለዚህ ምን አለ? ኒሳኡኩም ሐርሱን ለኩም አለ። ሴቶቻችሁ እርሻዎቻችሁ ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈእቱ ሐርተኩም አና ሺእቱም እርሻችሁን በፈለጋችሁበት አቅጣጫ ኑቶሎ ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም ይመቸኛል በመትለው። አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ሌላ ሰው መጥቶ በዚህ መልኩ ይፈቀዳል በዚህ አይፈቀድም ሊል የሚችል የለም። አና ሺእቱም ብሎ አላህ ሱብሓነሁ ወተዓላ ጨርሶታል ማለት ነው። ይሄን የወረደበት ሰበብ አለ። بخاري بزقبوت حديث عن جابر بن عبد الله رضي الله عنهما قال كانت اليهود تقول إذا جمعها من ورائها جاء الولد أحول كهلا بكل جنينة كادر رجع لجو أين شورار هنا يولد هالينو يلجو عين لاي منم أين تسعنو يلهم مهما أمي ما تشاتو يا كونا ما أدري بيشلون باندك تاچا እስከሆነ ድረስ እንግዲህ በየአቅጣጫው ሲባል ደግሞ መስመር ለመሳት የሚሻው አካል ሊኖር ስለሚችል ለዚህ ነው ሐርት በሚለው ቃል የገለጸው ቁርአን ማለት ነው። በዲናችን ውስጥ እንግዲህ ድብብቆሽ የለም። በሰዎች መካከል የሚከሰት የጓዳውም ጭምር ህግጋት አሉት፣ መመሪያዎች አሉትና በዚህ መልኩ ነው የሚገለጸው ማለት ነው። ይህ ቪዲዮ በጣም ተቆራርጦ ብዙዎች ጋር ደርሷል። ኩፋሮች የሚሰሩት ሁሌም ቢሆን ይህን ነው፣ ውሸትን በማሰራጨት ሙስሊሙን ማሰደብ፣ ኡስታዞችን ማሰደብ፣ ኡስታዞችን መውቀስ። እንደዚህ ግን አይሳካላችሁ። አዎ እውነተኛውን ቪዲዮ አስመልክቻችኋለሁ። እንደተመለከታችሁትኝ ኡስታዝ በግልጽ ተናግረውታል። ነገር ግን ጀማል የተናገሩትን ነገር በመቁረጥ የኡስታዝን ስም ለማጥፋት የእስልምናን ስም ለማጥፋት እያሰባችሁ ነበር። አላህ እስከ መጨረሻውም አያሳካላችሁም። ሁሱ እንግዲህ አንድ ነገር ተብሏል። ህዝቡን አስልማችሁ ጨርሳችሁ ተብሏል አለው። ምንድነው አላማችሁ ግን? ህዝቡን አስልማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ አራት ነጥብ። አይ አይደል? ወደ ነብያት መንገድ ነው፣ ወደ ነብያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትናንትና በጠየቀችው ላይ እንደገና ዝም ብዬ ገባ ስለ እንዳለ ይስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ።
የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንፃር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነብያት እንደደንግጎ እንደሰጣቸው ነብያት እንደሰበኩት ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነብያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እንኳን አይጥፋ። መሐመድ እንደዚህ ነው አላህ መሐመድ እንደዚህ ላድርገው እንዳለ ሰድባቸው በምንድን ነው ጭንቅላታቸውን እየሞላቸው ያለው? ቆም ብላችሁ አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት፣ ወደ ገሃነም እየጎተቷቸው ነው ያሉት። እዛቻለ አይደል ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል ያ አላህ ይመስገን። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም እርሳቸውን መሳደብ መልስ አይሆንም። አንዳንድ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማሩ ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው ሰው መጽሐፍ ቅዱስ ላይ ማስረጃ የለውም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ መጽሐፉ ላይ? የለም። ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተው ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው መስረጃውን ጠቅሼላችኋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያችሁ አይደል? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነብያትም እንዲሁም አንድ ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም። ነብያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም الاسلام ዲና ይላል። ይሄን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል ወደድኩላችሁ። شرع لكم من الدين ما وصى به نوح والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነብያት እንደደነገገው ቃል በቃል አለ። ወጣላር መጽሐፍ ቅዱስ ላይ ያለው ይሄን ነው ጭራሽ። እግዚአብሔር ነብያቶች እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላለም። እሺ ለክርስቲያን ብሎ የተናገረ አንድ ነብይ ያለው ለታሪክ ወፍ የለም። ወጣላር ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድነው የሚሆነው? እኛ ሲያው መልሳችን ይዘራል። ወጣላር ወደዚህ ወደ ነብያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለልዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረስ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ታቻላ هذا ለዚህ ስሙት ሳይመጣባችሁ በፊት ወደዚህ ወደ ነብያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድነው ጥላቻ ነው የሚሰጧቸው? ታቻላ መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዙ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይመል ሳይሆን ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው። አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልናስ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነብያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ
ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንድትሆን ያዘዘ? እዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትን መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል አይደል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። ሁወ ሰማኩሙል ሙስሊሚን ሚን ቀብል፣ አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው የምንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ። የበላይ የሚሆንበት ጊዜ መጥቷል። ወንድ ልጅ የማይመለክበት ጊዜ ደርሷል። ኢንሻአላህ ወደ መጨረሻ ቪዲዮ ወስዳችኋለሁ። ኢየሱስ ክርስቶስ ግን ነጭ አይደለም። ቀጣዩ አጀንዳችን ይነሳል ፈረንጁ ከወረቀቱ የሚለው ነው ማለት ነው። ድንግል ማርያም ነጭ አይደለችም። እነ ማርያም እነ ኢየሱስ ጠይሞች ናቸው። ጥቁር ከሆነ ኢትዮጵያዊ ይመስላል። ይሄ ራሱ የማርያምና የኢየሱስ ምስል የነሱ አይደለም። ስለዚህ ይሄ በየገዳም እየሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። ወይኔ በላቸው ድምፅ ሆኗል። ብዙዎች የሚችሉትን ነገር አድርገዋል። ፍልስጤማውያን ዛሬም በደል ውስጥ ነው ያለችው፣ ሀዘን ውስጥ ነው ያሉት። ሁለት ሆነው አፍጥረው አንድ ሆነው ይቀራሉ። አራት ሆነው እያፈጠሩ ሶስት ሞተው አንዱ ብቻ ይቀራል። በዚህ አይነት ሁኔታ ውስጥ ነው ያሉት። ረመዳን ላይ እንገኛለን። በደንብ ዱዓ እናድርግላቸው። አላህ ረመዳናችን ተቀበላቸው ባሮች አድርገን። ረመዳኑ ትንሽ ቀን ስለቀረው በዚህ ትንሽ ቀናት ውስጥ በሰደቃ ላይ በኢባዳ ላይ እንበረታ። አላህ በጀነት ያገናኘን። ወሰላሙ አለይኩም።